ሰላም ወደዚህ የታሪክ ትንታኔ እንኳን በደህና መጣችሁ። ዛሬ እጅግ አስገራሚ ወደሆነ የታሪክ ገጽ ነው አብረን የምንጓዘው። እስቲ አስቡት፣ ፍጹም ማይበገር ማንም ማይደፍረው የሚመስል ግዙፍ ኃይል ድንገት ሲንኮታኮት። አዎ፣ ዛሬ የሳርባኩሳን ጦርነት እና የዚያኒዚዮን ፖለቲካዊ ርዕደ መሬት በጥልቀት እንፈትሻለን። እዚህ ላይ እንግዲህ አንድ ትልቅ ጥያቄ ይነሳል። አንድ ፍጹም የማይበገር የሚመስል መሪ እንዴት ሊውደቅ ይችላል? ይህ ጥያቄ ዝም ብሎ የተለመደ ጥያቄ አይደለም። በቀጥታ ወደ 18ኛው ክፍለ ዘመን የኢትዮጵያ የፖለቲካ ትኩሳት ውስጥ ነው የሚዘፍቀን። እናም ይህን ድንገተኛ የኃያላን ውድቀት በትክክል ምን እንዳመጣው አብረን እናያለን። ክፍል 1 የንጉሥ አንጋሹ ዘመን። የራስ ሚካኤል ስሁል ፍጹም የበላይነት የነገሰበት ታሪካዊ ጊዜ ላይ ነን። ታዲያ ንጉሥ አንጋሽ ወይም ኪንግ ሜከር ስንል ምን ማለታችን ነው? ነገሩ ምን መሰላችሁ? ራስ ሚካኤል ስሁል የትግራይ ገዢ ብቻ አልነበሩም። በዚያ ዘመን ማንም ሰው ወደ ስልጣን የሚመጣውም ሆነ ከስልጣን የሚወርደው በእሳቸው ሙሉ ቁጥጥር ስር ነበር። በቃ የፖለቲካውን የስልጣን ሽግግርም ሆነ የወታደራዊውን ኃይል ሙሉ በሙሉ ጠቅልለው የያዙ እጅግ ኃያል ሰው ነበሩ። ወደ ሁለተኛው ክፍላችን ስናልፍ የአካባቢ ገዢዎች ጥምረት ወይም የአመጽ ዘሮች እንዴት እንደበከሉ እንመለከታለን። ታሪክ ደጋግሞ እንደሚያስተምረን አንድ ሰው ወይም ኃይል ፍጹም የበላይነት ሲኖረው የተደራጀ ተቃውሞ መነሳቱ በፍጹም አይቀርም። እዚህ ጋር እንደምታዩት የተለያዩ ግዛቶች መሪዎች ኃይላቸውን ማዋሃድ ጀመሩ። የዳሞቱ ፋሲል እና የአማራው ጎሹ። እነዚህ መሪዎች የየራሳቸው ግዛት ገዢዎች ቢሆኑም ያንን የራስ ሚካኤልን የበላይነት ለማስቆም ሲሉ የጋራ ግንባር ፈጥሮ የእንግዲህ ለንጉሥ አንጋሹ ያልተጠበቀ ትልቅ ፈተና ይዞ መጣ። ክፍል 3 የሳርባኩሳ ጦርነት። ያ ሁሉ የፖለቲካ ውጥረት ፈንድቶ ወደ አንድ መገናኛ ነጥብ ያመራበት ታሪካዊ ክስተት። እዚህ ላይ አንድ አስገራሚ ነገር ልንገራችሁ። የታሪክ መዛግብቶችን ስናገላብጥ የዚች ታሪካዊ የጦር ሜዳ ስም በተለያየ መንገድ ተጽፎ እናገኘዋለን። አንዳንዴ ሳርባኩሳ፣ ሌላ ጊዜ ደግሞ ሳርባኩሳ ወይም ሰርባኩሳ ተብሎ ሊሰፍር ይችላል። ይህ እንግዲህ የታሪክ ጸሐፊዎች መረጃን ከትውልድ ትውልድ ሲያስተላልፉ የሚፈጠር የተለመደ የፊደላት ጻፍ ለውጥ ነው። ዋናው ቁም ነገር ግን ያው አንዱና ትልቁ የኃይል መፋለሚያ ሜዳ መሆኑ ላይ ነው። እናም ያቺ ታሪካዊት ቀን ደረሰች። ሜይ 14 1771። ይህ አሃዝ ዝም ብሎ የቀን መቆጠሪያ ላይ ያለው ቁጥር አይደለም። በፍጹም የኢትዮጵያ የሥልጣን ሚዛን ለአንዴ ለመጨረሻ ጊዜ የተቀየረበት፣ የተቀማጨው ኃይል እና በአዲስ መንፈስ የተደራጀው ተቃውሞ ፊት ለፊት የተጋጨበት እጅግ ወሳኝ ቀን ነው። የመጨረሻውና አራተኛው ክፍላችን ወሳኙ ሽንፈት ወይም የኃያሉ ሰው መውደቅ። እስቲ ይህንን ንጽጽር ተመልከቱት። በጣም የሚገርም እኮ ነው። በአንድ በኩል ማን እናያለን? የትግራዩን ኃያል ገዢ፣ የዘመኑን አንቱ የተባለ የጦር መሪ እና የነገሥታት አንጋሽ የሆነውን ራስ ሚካኤልን። በሌላ በኩል ደግሞ የመጨረሻውን ውጤት ስናይ ያ ሁሉ ጉልበትና ሥልጣን በአዲሱ የጥምር ኃይል ፍጹምና ወሳኝ በሆነ ሁኔታ ድል ተመታ። አስቡት፣ የቱንም ያህል የማይበገር የሚመስል ግዙፍ ታሪካዊ ሥልጣን ቢኖርም አንድነት ያለው የጥምረት ኃይል እንዴት በአጭር ጊዜ ውስጥ ሊያሸንፈው እንደሚችል በግልጽ ያሳየናል። እንግዲህ የዛሬውን ትንታኔያችንን ስናጠቃልል ይህን ትልቅ ጥያቄ እናንሳ። እውነተኛ ኃይል ያለው በአንድ የበላይ መሪ እጅ ነው ወይስ በተባበረ የጥምረት ጥንካሬ ውስጥ? የታሪክ የበላይነት ምን ያህል ጊዜያዊ እንደሆነና የማይበገሩ የሚመስሉ ግዙፍ ኃይሎችም እንዴት በቀላሉ ሊንኮታኮቱ እንደሚችሉ ይህ ክስተት ጥሩ ማሳያ ነው። ሁላችሁም በዚህ ሐሳብ ላይ እንድታሰላስሉ እየጋበዝኩኝ የዛሬውን ማብራሪያ በዚህ አጠናቅቃለሁ። ስለተከታተላችሁን ከልብ እናመሰግናለን።